ሰላም ጤና ይስጥልኝ የተወደዳችሁ የኮከብ ስፖርት ቤተሰቦች እንዴት አላችሁ? የዓለም ዋንጫን የዋንጫ ግምት የተመለከተ ጉዳይ እንመልከት። የዓለም ዋንጫውን በተመለከተ ኦፕታ ሱፐር ኮምፒውተር ከዚህ ቀደም ስፔንን የዋንጫው አሸናፊ ትሆናለች ብሎ ትንበያ ወይም ደግሞ ግምት ሰጥቶ እንደነበር ይታወቃል በአንደኝነት ደረጃ ላይ። አሁን ደግሞ 16ቱ ውስጥ የገቡ ክለቦች ከተለዩ በኋላ በአይነቱ ለየት ያለ ትንበያ አውጥቷል። የትኞቹ ቡድኖች ለዋንጫ ይደርሳሉ፣ የትኛው ቡድን ደግሞ በዋናነት ዋንጫውን ያነሳል የሚለውን ጉዳይ በተመለከተ ትንበያ አውጥቷል ኦፕታ ሱፐር ኮምፒውተር። ይህንን እንመለከታለን። አብራችሁ እንድትቆዩ እንጋብዛለን። እንግዲህ በመጀመሪያው ደረጃ ዓለም ዋንጫው ገና የተጀመረ ጊዜ ኦፕታ ሱፐር ኮምፒውተር ዘንድሮ ባላቸው የስብስብ ጥራት ካለፈው የወቅቱ ሻምፒዮን ከመሆኗም አንጻር ስፔንን የዋንጫ ፌቨራይት አድርጎ አንደኛ ደረጃ ላይ እንዳስቀመጣት እናስታውሳለን። በተለይ ይህንን ዋንጫ የማንሳት 16.1 በመቶ ግምት የሰጣት ለስፔን ነበር እና ኋላ ግን አሁን 16 ውስጥ የገቡ ቡድኖች ከተለዩ በኋላ ለስፔን የሰጠውን ግምት አንስቷል ኦፕታ። ለዚህ ደግሞ ማሳያው ምንድን ነው? ከዚህ ቀደም በምድብ ጨዋታዎች እንዲሁም በጥሎ ማለፉ ከኬፕ ቨርድ ጋር ያልተጠበቀ ውጤት ማስመዝገቧ፣ ባዶ ለባዶ በሆነ አቻ ውጤት መለያየቷ እንዲሁም በምድቡ ያስመዘገበችው ውጤትም እንደዚሁ ለዚህ አብቅቷታል። እንግዲህ አሁን በአንጻራዊነት ከዚህ ቀደም ከነበራት 16 በመቶ ዋንጫውን የማሸነፍ እድል ወደ 13 በመቶ ወርዳለች እና አስገራሚው ነገር ይሄ ነው። ከዚህ ቀደም የክርስቲያኖ ሮናልዶ ፖርቹጋልም እንደዚሁ ጥሩ እድል ከተሰጣቸው ሀገራት መካከል ትጠቀስ ነበር እና ፖርቱጋል ከውድድሩ በፊት ከነበራት 7 በመቶ ግምት አሁን ወደ 5 በመቶ ዝቅ ብላለች። ስለዚህ የእሷም ደግሞ ድርሻ ዝቅ ብሏል ማለት ነው። ሌሎች ሀገራት ለምሳሌ ኮሎምቢያ 3.4 በመቶ፣ ሞሮኮ 3.2 በመቶ፣ ኖርዌይ 2.9 በመቶ የየራሳቸውን አነስተኛ እድል ያላቸው ሀገራት ሆነው ተቀምጠዋል እና የትኞቹ ቡድኖች ናቸው በዋናነት ለዋንጫ ቅድመ ግምት ያገኙት የሚሉትን ነገሮች እንመልከት። በተለይ በምድብ ጨዋታዎች ድንቅ ጊዜን ያሳለፉት ፈረንሳይ ነች የመጀመሪያዋ እና አሁን በኦፕታ ሱፐር ኮምፒውተር አዲስ ትንበያ መሰረት ኦፕታ እንግዲህ የተለያዩ መረጃዎችን ታሳቢ በማድረግ ብቃቶችን በመተንተን የተጫዋቾችን ኳሊቲ በማየት ነው እንግዲህ ይህንን ትንበያ ያወጣው። አሁን የዓለም ዋንጫውን ለማሸነፍ ቅድሚያ ግምት አንደኛ ደረጃ ላይ ከተቀመጡ ሀገራት መካከል ፈረንሳይን አንደኛ ደረጃ ላይ አስቀምጧታል። ውድድሩ ከመጀመሩ በፊት ግምቱ አነስተኛ ነበር እንግዲህ ፈረንሳይ። አሁን ላይ ግን እንግዲህ ፈረንሳይ ዋንጫውን የማንሳት ሰፊ እድል አላት ተብሏል እና ዋንጫውን የማንሳት እድላቸው ደግሞ አሁን 28.9 በመቶ ደርሷል እና የትኛውም ቡድን ለፈረንሳይ እየተጠጋ አይደለም። አሁን ባለው የኦፕታ ትንበያ መሰረት ዲዲዬ ዴሾ ቡድናቸውን ለሶስተኛ ተከታታይ የዓለም ዋንጫ ፍጻሜ የማድረስ እድላቸው ደግሞ 44.7 በመቶ እንደሆነ እንደዚሁ ኦፕታ ባወጣው ትንበያ እንደዚሁ አስታውቋል። እንግዲህ እድላቸው የሰፋው በምድብ ጨዋታዎች ካሳዩት ብቃት በተጨማሪ በሩብ ፍጻሜው የገጠሟቸውን ጠንካራ ክለቦች ሊገጥሟቸውም ወደፊት ሊገጥሟቸው የሚችሉት ቡድኖች በአንጻራዊነት በጣም ዝቅተኛ ደረጃ ላይ ያሉ በመሆናቸው ነው ተብሏል። በተለይ የጀርመን ብሔራዊ ቡድን በፓራጓይ ተሸንፎ ከውድድሩ መውጣቱ አንዱ ለፈረንሳይ ግምቱ ከፍ ለማለቱ እንደ አንድ ትልቅ ምክንያት ተቀምጧል። ሌላኛዋ እንግዲህ በሁለተኛ ደረጃ ላይ የተቀመጠችው የሊዮ ሜሲዋ አርጀንቲና ነች። አርጀንቲና በምድብ ጨዋታዎች 3 ተከታታይ ጨዋታዎችን ማሸነፏ ይታወቃል። ሊዮ ሜሲ አስደናቂ ጊዜያትን የትላንቱን ጨምሮ ድንቅ ጊዜን ያሳለፈ ተጫዋች ሆኗል። አሁን ላይ ከፈረንሳይ በ12% ያነሰ ግምት ነው የተሰጣት። አስገራሚው ነገር ይሄ ነው። ይሁን እንጂ አሁንም ዋንጫውን ለማስጠበቅ ዲፌንዲንግ ሻምፒዮን ለመሆን ሰፊ እድል ካላት ሀገራት መካከል እንግዲህ ሁለተኛዋ ሆና ተቀምጣለች። በዓለም ዋንጫ ላይ እንግዲህ ሊዮኔል መሲ ከፍተኛ ተጽዕኖ እያሳደረ እንደሆነ ይታወቃል። በ32ቱ የኬፕ ቨርዴ ጨዋታ ላይ 3-2 ስታሸንፍ አርጀንቲና በዚህ ውድድር ላይ እንግዲህ ያስቆጠራቸውን ግቦች 7 ማድረስ የቻለበትን እድል አመቻችቷል። እንግዲህ የወርቅ ጫማውን ፉክክር እየመራ ይገኛል። ከ1962ቱ ብራዚል በኋላ በተከታታይ ዋንጫ ያነሳ ሀገር የሌለውን የ64 ዓመት ታሪክ ለመስበር እያለሙ ነው አርጀንቲናዎች እና ከዛ ባሻገር እንግዲህ ሌሎች ትንባዮችን ስንመለከት ብራዚል እድሏ አድጓል። ከውድድሩ በፊት የነበራት ዋንጫውን የማንሳት እድል 6.6 በመቶ ነበር።
ይሁን እንጂ አሁን ላይ ኦፕታ በሰጣት ትንበያ መሰረት 9.1 በመቶ ወደ ላይ ከፍ ብሏል። እንግሊዝን በመቅደም እንደዚሁ ሶስተኛ እጩ የሆነች ሀገር ሆናለች። ሌላኛዋ እንግዲህ የእንግሊዝ ነው። እንግሊዝ ከዴሞክራቲክ ኮንጎ ጋር ነጥብ መጋራቷ ይታወሳል። ምናልባት ይህ ቡድን እንግዲህ ከ1966ቱ በኋላ ከ2006ቱ ቡድን በኋላ ምናልባት በስብስብ ደረጃ ወርቃማ ነው ሊባል የሚችል ቡድን እንደሆነ ይታወቃል። ላለፉት 2 ተከታታይ የአውሮፓና የዓለም ዋንጫ ፍጻሜዎች ላይ የተለያዩ ግማሽ ፍጻሜዎች ላይ ድንቅ ጊዜያትን ማሳለፉ እናስታውሳለን። እንግዲህ ቶማስ ቱሄል የሚመሩት ይህ ቡድን ከውድድሩ በፊት የነበረው 11.2 በመቶ ነው። አሁን ወደ 8.1 በመቶ ወርዷል ወደ ታች እና አስገራሚው ነገር ይሄ ነው። ብራዚልና እንግሊዝ እንግዲህ በ16ቱ ኖርዌይ እና ሜክሲኮን ካሸንፉ በሩብ ፍጻሜው እርስ በእርስ ይገናኛሉ እና ይሄ አንዱ የዓለም ዋንጫው አስገራሚ መልክ ሆኖ ተቀምጧል። ስፔን እንግዲህ ወደ ታችኛው የወረደች ሀገር ናት። ሌሎች እንግዲህ አስተናጋጆቹ ለሰሜን አሜሪካዎቹ ሀገራት ሶስቱም አስተናጋጅ ሀገራት እንግዲህ አስገራሚ በሆነ ሁኔታ 16 ውስጥ እንደገቡ ይታወቃል። እንግዲህ ሜክሲኮ 2.7 በመቶ ተሰጥቷታል። አሜሪካ በተመሳሳይ 2.1 በመቶ የተሰጣት ሀገር ናት። በአጨዋወት ረገድ እጅግ አስደናቂ ከሆኑት አንዷ ነች አሜሪካ። በቀጣይ እንግዲህ ከፈረንሳይ ወይንም ደግሞ ከስፔን ጋር የመጋጠም እድሏ ግምቷን ዝቅ እንዲያደርገው ካደረጉት ምክንያቶች መካከል ናቸው። ካናዳ እንግዲህ 0.5 በመቶ ነው እድል የተሰጣት፣ በጣም ዝቅተኛ ነው። ፓራጓይና የጀርመን ጉዳይ እንደዚሁ በመጀመሪያው ጨዋታ በአሜሪካ 4-1 በሆነ ውጤት ብትሸነፍም በ32 ውስጥ ግን የአውሮፓ ሀያል ጀርመንን እንግዲህ በመለያ ምት አሰናብታታለች እና ዋንጫውን የማንሳት እድሏ 0.3 ነው ተብሏል። የፓራጓይ ማለት ነው። እና ቀጣይ እንግዲህ ኦፕታ ታሳቢ አድርጎ በፓወር ራንኪንግ መሰረት በቀጣዮቹን ከሚገጥሙት ቡድኖች መካከል በጣም ከባድ ተጋጣሚ ያላት አንዷ እንዲሁ ፓራጓይ ስለመሆኗ የወጣው መረጃ እንደዚሁ ያመለክታል ማለት ነው። እንግዲህ ፈረንሳይ ወደ ኳርተር ፋይናል የመቀላቀል እድሏ 86.6 በመቶ ነው ተብሏል። ወደ ግማሽ ፍጻሜ የመቀላቀል እድሏ ደግሞ 67 በመቶ ነው እንደ ኦፕታ መረጃ። ፋይናል የመድረስ እድሏ ደግሞ 44 በመቶ ነው። ዋንጫውን የማሸነፍ እድሏ ደግሞ 28 በመቶ ነው። አርጀንቲና ስንመለከት ወደ ኳርተር ፋይናል የመግባት እድሏ 79 ነው። ወደ ሴሚ ፋይናል ግማሽ ፍጻሜ ለመግባት ደግሞ እንደዚሁ ያላት እድል ከዛኛው ደግሞ 53 በመቶ ነው። ወደ ፋይናል ደግሞ ፋይናል ለመድረስ 31 በመቶ እንደሆነ ተነግሯል። የዋንጫው አሸናፊ ለመሆን ደግሞ 16.3 በመቶ እድል አላት ተብሏል። ከዚህ ውስጥ እንግዲህ ቅድም እንዳልኳችሁ ፓራጓይ ናት 16ኛ ደረጃ ላይ ያለት በተጋጣሚ ክብደት የተነሳ 0.3 በመቶ እድል የተሰጣት ናት። ስፔን ሶስተኛ ነች። ብራዚል እንደዚሁ አራተኛ ደረጃ ላይ ተቀምጣለች። ዋንጫውን የማንሳት እድሏ 9.1 በመቶ እንደሆነ ተነግሯል። እንግዲህ ከዚህ ቀደም የተቀመጠውን ትንበያ ፉርሽ ያደረገ ይመስላል። ኦፕታ 16 ውስጥ የገቡ ሀገራትን ያሳለፉትን ነገር ታሳቢ በማድረግ ነው ይሄንን ትንበያ ወጣው። 5ኛ ላይ እንግሊዝ ተቀምጣለች፣ 6ኛ ፖርቹጋል፣ 7ኛ ኮሎምቢያ፣ 8ኛ ሞሮኮ እንዲሁ 9ኛ ኖርዌይ የተጠቀሱበት ሁኔታ ይገለጻል በኦፕታ። የተከበራችሁ የኮከብ ስፖርት ቤተሰቦች ለዛሬ ያዝነው ስፖርታዊ ጉዳይ ይህንን ይመስላል። መልካም ጊዜ ይሁንላችሁ። በሌሎች መረጃዎች እንገናኛለን። ቻው።